ሰላም ጤና ይስጥልን የተወደዳችሁ በኢትዮ አርሰናል የዩቲዩብ ቻናል ላይ ትገኛላችሁ። አብራችሁን ስላላችሁ ከልብ እናመሰግናለን። በርካታ ያሉ ጉዳዮችን እያነሳን እንደተለመደው አርሰናልን የተመለከቱ ጉዳዮችን ብቻ እየነገርናችሁ እንቆያለን። የተለያዩ ጉዳዮችን እናነሳለን። አስቀድመን ምን ጉዳዮች ላይ ትኩረት እንደምናደርግ ላስተዋወቃችሁና በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። ከትሮሳርድ ጋር በተያያዘ ብዙ ሀሳቦች እየተሰጡበት ይገኛሉ። የአርሰናል ደጋፊዎች ሊያንድሮ ትሮሳርን አይወዱትም የሚሉ አስተያየቶች ከተንታኞች እየመጣ ይገኛል። የእናንተን ሀሳብ በኮሜንት ጻፉልን። ማን ነው ይሄን ያለው? ትሮሳርድ በአርሰናል ደጋፊዎች ልብ ውስጥ ምን አይነት ቦታ አለ የሚለውን እየተመለከትን ቆያለን። ስለ ተጫዋቹ ብቃት፣ የተለየ ተጫዋችነት በተደጋጋሚ ከሰሞኑ ያነሳነው ጉዳይ ነው። ነገር ግን ትሮሳርድ በአርሰናል ደጋፊዎች አይወደድም መባሉን እንግዲህ እዚሁ ኮሜንት ላይ ሀሳቦቻችሁን ጻፉልን። ትሮሳርድ በአርሰናል ደጋፊዎች አይወደድም ወይ? የአርሰናል ደጋፊዎች ስለ ትሮሳርድ የሚያስቡት ምንድን ነው? ሀሳቦቻችሁን የእናንተን ጻፉልን። በነገው ዕለትም በዝርዝር እንመለከቷለን። የጻፏቸውን ሀሳቦች የላካችሁልን መልእክቶችን በሙሉ የምናነሳ ነው የሚሆነው። ከዛ ውጪ ኤዜ አትሪክ የሰራበት ጨዋታ አሁንም መነጋገሪያነቱ እንደቀጠለ ይገኛል። እሱንም እናነሳለን። ከአርሰናል ጋር በተያያዘ በቅርብ ጊዜያት ላይ እናንተም የምታስታውሷቸውን ሃትሪክ የሰሩ ተጫዋቾች ጻፉልን። እኛ በአርሰናል ታሪክ ምን አይነት ቦታ አለው የኤዜ የዚህ ሃትሪክ ወይም 3 ግቦችን ያስቆጠረበት ጨዋታን በተመለከተ ስለ ቀጣዩ የቼልሲ ጨዋታ፣ ስለ ባየር ሙኒክም ጨዋታ የምናነሳቸው እየተሰሙ ያሉ ጉዳዮች አሉ። ከጉዳይ ዜና ጋር በተያያዘ በዝርዝር የምንነግራችሁ ጉዳዮች ይኖራሉ። ሌሎችንም ሀሳቦች እያነሳን እንቆያለን። ፒየር-ኤመሪክ ኦባሜያንግ ስለ አርሰናል የመጨረሻ ጊዜው በተለይ ዋንጫ ያሸነፈበትን መንገድ በተመለከተ ያነሳቸው ጉዳዮች አሉ። እነ ስቲቭ ኮል እነ ሚካ ሪቻርድስ አይነት ተንታኞች ደግሞ አርሰናልን በተመለከተ የሰጧቸው አስተያየቶች አሉ። ስለ ጋብሪኤል ማጋሌሽ መኖር አለመኖር፣ ስለ ቡድኑ ዋንጫ ተፎካካሪነት ከሌሎች ቡድኖች ጋር እንዴት ይነጻጸራል የሚለውን ጉዳይ በሙሉ እየተመለከተን እንቆያለን። ያነሷቸውን ሀሳቦች በሙሉ በዝርዝር እየተመለከተን እየነገርናቸው የምንቆይ ነው የሚሆነው። እናንተንም ሀሳቦች ጻፉልን። ከዛ ውጪ በዝውውር ዜናዎች የሰንዴ ሚራር ይዞት የወጣው ዘገባ ብዙ መገናኛዎች እየተቀባበሉት ይገኛሉ። ከወደ ጣሊያንም እየተሰማ ያለ ጉዳይ አለ። ምናልባት በጥር አርሰናል ዝውውር ላይ ሊገባ ይችላል። ያንንም ከስማቸው ከሚጠቀሱ ተጫዋቾች መካከል አንዱን ተጫዋች አንስተን እናወራቸዋለን። 122 ጨዋታዎችን አድርጎ 52 ግቦችን ያስቆጠረ በጣም ጥሩ ተጫዋች ነው። ለምን ተፈለገ፣ በምን አይነት ደረጃ፣ በባለፉት ጊዜያት ላይ ዘገባዎች ስለሱ ምን እያሉ ነበር የሚለውን በዝርዝር እየነገርናችሁ የምንቆይ ነው የሚሆነው። በቻላችሁት በያላችሁበት አብራችሁን ቆዩት። የአርሰናል ቻናላችንን ሰብስክራይብ አድርጉ፣ ቤተሰብ ሁኑን። በየዕለቱ የምናመጣቸው ጥያቄዎች፣ ሀሳቦች አሉ። እሱ ላይ ተሳተፉ፣ አብሮነታችሁን አሳዩን። ቻናሉን ማሳደግ አለብን። ያንን ከናንተ እንፈልጋለን። ትናንትና የመጡ መልእክቶች ነበሩ፣ ያነሳናቸውም ጥያቄዎች ነበሩ። በትናንትናው ቪዲዮአችን ላይ በተለይ ኬፓና ከዳቪድ ራያ ጋር በተያዘ የትኛው ግብ ጠባቂ የተሻለ ነው፣ አሁን ለኬፓ ድል መስጠት ያስፈልጋል ብዬ አንድ ሁለት ጥያቄዎችን አንስቼ ነበረ። ዘነበች በላይ የሚል የኢሜል ስም ኬፓ ይሻላል የሚል መልእክት ልካለን አለች። ከዛ በተጨማሪ አበበ ብዙአየሁ ይበጻፈልን መልእክት ላይ እንግዲህ በአበበ ነኝ ቦረና ብሎናል። ራያ በጣም ቀበጠ፣ ነገር ግን የማይሳሳት አስክሬን ብቻ ነው፣ ስለዚህ ይታረማል ብዬ ገምታለሁ፣ ግን ተገዳዳሪ በረኛ ያስፈልጋል ብሎናል። አበበ በጣም ጥሩ ካነሳቸው ጉዳዮች መካከል አንበል አበበ ነኝ ብሏል። ሌሎችም ሸምሱ እንኳን ደስ ያላችሁ ያለን አድማጫችን ነው። ዳቪድ ራያ ቤተር ሰከንድ ኪፐር ነው ያለን አድማጫችን አለ። አህመድ ነው ይህንን መልእክት ያላከልን። ታላቁ ክለብ አርሰናል አኮራን። እንኳን የአርሰናል ደጋፊ ሆንክ የሚያስብል ጨዋታ ነበረ። አርሰናል ግሩም ነበር፣ ፍጹም ብልጫ። ዘንድሮ አርሰናል ዋንጫ እንደሚገባው አሳምኗል። የሻሼን የዩናይትድን ጌታ ቶትናምን አርሰናል በረከከው ያለን ደግሞ አርሰናል 394 የሚል የኢሜል ስም ያለው መልእክት ነው። እንኳን ደህና መጣችሁም ብሎናል። በርከት ያሉ መልእክቶች ነው የመጡልን። ከዳቪድ ራያ ጋር በተያዘ ሌሎችም ሀሳቦች መጥተዋል። ለሁሉም
ከልብ እናመሰግናለን። ዛሬም በምናነሳቸው ጉዳዮች ላይ ተሳትፏችሁን እንፈልጋለን። ሀሳቦቻችሁን ጻፉልን። በርከት ያሉ ጉዳዮችን አሁንም እያነሳን እንቆያለን። የእናንተን ተሳትፎ የእናንተን አብሮነት እንደዚሁ እየጻፋችሁ መልእክቶቻችሁን እንድታሳዩን እንፈልጋለን። ለሁሉም ወደ ጉዳዮቻችን በዝርዝር እንለፍና የምናነሳቸው ሀሳቦች አሉ። በርከት ያሉ ጉዳዮችን ይዘናል። ካስተዋወቅኳችሁ ጉዳዮች ነው የምጀምረው። ያስቀደመን ስለ ሊያንድሮ ትሮሳርድ የእናንተን ፍቅር ግለጹ። እስቲ ትወዱታላችሁ? የባርሰሎና ደጋፊዎች ሊያንድሮ ትሮሳርድ ይጠላል ወይ? እውን በዛ መንገድ የሚታይ ነው ወይ የሚለውን ጻፉልን። እኔ የተንታኞችን ሀሳብ ላንሳ። ከሰሞኑ በጣም ሲሰጡ የነበሩ ጉዳዮች አሉ። ትናንትናም ከተነሱ ጉዳዮች መካከል ሪዮ ፈርዲናንድ የቀድሞ ማንቸስተር ዩናይትድ ተጫዋች ሊያንድሮ ትሮሳርድ ከዚህ የበለጠ ፍቅር ከዚህ የበለጠ ክብር ባርሰሎና ደጋፊዎች ይገባዋል ብሏል። እንዴት እንደዛ እንዳለ የእናንተን ሀሳብ ጻፉልን። ትሮሳርድ ይላል ሪዮ ፈርዲናንድ በሚያነሳቸው ሀሳቦች ላይ በጣም ሪዲኩለስ ነው፣ በጣም አስገራሚ ተጫዋች ነው። ነገር ግን የሚፈለገውን ፍቅር ዲዘርቭ የሚያደርገውን ክብር አላገኘም ከአርሰናል ደጋፊዎች። እንደዛ ምለው ይላል ጎል ኮንትሪቢዩሽኑ በጣም የሚገርም ነው። ወደ አርሰናል ከመጣ ጀምሮ በጣም ወሳኝ ግቦችን የሚያስቆጥረው ምናልባት ከሳካ ቀጥሎ ብዙ ግቦችን ያስቆጠረ ብዙ የግብ ተሳትፎ ያለው በአሲስትም በማስቆጠርም ደረጃ እሱ ነው ብሎ ያስቀምጣል ሪዮ ፈርዲናንድ። በጣም ወሳኝ አስፈላጊ ነጥቦችን የሚያስገኙ ግቦችን የሚያስቆጥረው ይላል። እሱ የአርሰናል ደጋፊዎች የሚክዱትም ነገር አይደለም። ወይ የአቻነት ግቦች ናቸው ወይ ደግሞ የማሸነፊያ ግቦች ናቸው ብዙ ጊዜ የሚያስቆጥራቸውና እንደ ቀልድ የሚያስቆጥራቸው ግቦች በጣም አስፈላጊ ግቦችን የሚያስቆጥር ተጫዋች ነው ይላል ሪዮ ፈርዲናንድ። ስለ ትሮሳርድ ወያቻነት ወይ ማሸነፊያ ግቦችን የሚያስቆጥር ነውና በጣም ትልቅ ተጽዕኖ ያለው ተጫዋች ነው። ነገር ግን አርሰናል ደጋፊዎች እንደዛ የሚያስቡ ናቸው፣ ብዙ ለሱ የሚገባውን ክብር አይሰጡትም የሚል ሀሳቡን አካፍሏል ሪዮ ፈርዲናንድ። ነገር ግን በትክክለኛ ነገር የአርሰናል ደጋፊዎች በጣም የሚወዱት አይነት ተጫዋች ነው። ሪዮ ፈርዲናንድን አታስብ ማለት ሳያስፈልገን አይቀርም። ምክንያቱም በጥሩ ደረጃ የአርሰናል ደጋፊዎች ምን አይነት ኳሊቲ እንዳለው ምን አይነት አስፈላጊ ተጫዋች እንደሆነም በብዙ ጨዋታዎች ላይ በብዙ መንገድ ተመልክተ ነው እናውቃለን። በእነዚህ ደረጃዎች ላይ የሚነሱ ጉዳዮች ናቸው። ለምሳሌ ስቲቭ ኒኮል የሚሰጠው አስተያየት አለ። ስቲቭ ኒኮልም ከሰሞኑ በተደጋጋሚ ብዙ ሀሳቦችን አርሰናል ላይ ያነሳል። በአርሰናል በኩል ብዙ ያልተወራለት ተጫዋች በእያንዳንዱ የቻምፒየን የአሸናፊ ቡድኖች ውስጥ ያለ ተጫዋች አለ፣ ያ እንደ ትሮሳርድ አይነት ተጫዋች ነው በሚል ያነሳል። ተጫዋቹ ብዙ ጊዜ ሄድላይን አይሆንም፣ የዜና ርዕሶች አይደለም፣ ብዙ ጊዜ ጨዋታዎችን ላይ ጀምር ይችላል፣ ብዙ ጊዜ መነጋገሪያ ላይሆን ይችላል ይላል ስቲቭ ኒኮል። ነገር ግን ልክ ዋንጫው ሲመጣ ግን ትልቁ ስማቸው ከሚጠቀሱ ተጫዋቾች መካከል አንደኛው ሊያንድሮ ትሮሳርድ ነው በሚል ስቲቭ ኒኮል ደግሞ ሌላ አይነት መልክን ሌላ አይነት አስተያየት ስለ ትሮሳርድ ያጋራል። ከትሮሳርድ ጋር በተያያዘ 26 ሚሊዮን ፓውንድ የወጣበት ነው። እስካሁን 67 የግብ ተሳትፎ አለው። በጣም ብዙ የሚባል ነው። ብዙዎች ለምሳሌ ከሰሞኑ የአርሰናል ደጋፊዎች እኔ የሪዮ ፈርዲናንድ ሀሳብ ትክክል አይደለም ያልኩበት ምክንያት እንኳንም ሚካኤሎ ሞድሪክ ቀረብን እንኳንም ሊያንድሮ ትሮሳርድን አስፈርምን ብለው በጣም በብዙ መንገድ ሲያነሱት በተደጋጋሚ የተመለከትነው አስተያየት ነበረ። ለዛም ነው ሪዮ ፈርዲናንድ ተሳስቷል ያልኩት። የእናንተንም ሀሳብ ግን ጻፉልን። ስለ ኤቤሬቺ ስለ ዴክላን ራይስ ከሰሞኑ ከቶትናም ጨዋታ በኋላ ብዙ ሀሳቦች ሲነሱ ነበረ። እነሱን ደግሞ እናንሳና አንዳንድ ነጥቦችን ፍሬም እያደረግን እንቀጥላለን። ከኤቤሬቺ ጋር በተያያዘ አስደናቂ ጨዋታ አሳልፏል። የእናንተን ሀሳብ ቅድም ስጠይቃችሁ ነበር። በቅርብ ጊዜያት ላይ ለአርሰናል ሃትሪክ የሰሩ ተጫዋቾችን እስቲ የምታስታውሷቸውን በቅርብ ጊዜያት ላይ አንሱልን። ስለ ኤቤሬቺ ምርጥነት ደግሞ ከሚካኤል ሜሬኖ ሀሳብ ጀምርና የአርሰናል ተጫዋቾችን የቅርብ ጊዜ ሃትሪኮች እየጠቀስኩላችሁ ቆያለሁ። እንደ ኤቤሬቺ ከሆነ ሚካኤል ሜሬኖን በተመለከተ ሚካኤል ሜሬኖ ትናንትና ብዙ ሀሳቦችን አንስተናል። ሚካኤል ሜሬኖ ደግሞ አሁን ስለ ኤቤሬቺ ያነሳቸው ጉዳዮች አሉ። ሚካኤል ሜሬኖ ምንድን የሚለው ስለ ኤቤሬቺ በሚያነሳቸው ጉዳዮች ላይ በጣም
ሙሉ ለሙሉ የተሟላ ተጫዋች ነው። ሲፈልግ ያልፋል፣ ሲፈልግ ድሪብል ያደርጋል፣ ሲፈልግ ፓስ ያደርጋል። በፓሰርም ድሪብለርም የሆነ ተጫዋች ብዙ አታገኙም። ያንን ደግሞ የያዘ ተጫዋች ነው ይላል። እነ ስፔን ውስጥ እኛ በተወለድንበት ስፔን ይላል የምናድገውም ከእንደዚህ አይነት ታለንት ጋር ነው። ብዙ ጊዜ ፓሶችን በማድረግ ነው። የእሱ ሜንታሊቲ ግን የሚገርም ነው። ሲፈልግ ፓሶችን ማድረግ ይችላል። ከዛ በተጨማሪ የሆነ አይነት የጨዋታ ጊዜ ላይ ደግሞ በጣም በሱ ጠንካራ ጎን ድሪብል አድርጎ ተጫዋቾችን ሲቀንስ ሲያልፍ ታዩታላችሁና ነገሮችን በሙሉ ጽድት አድርጎ የሚጫወት አይነት ተጫዋች እንደሆነ በቶትናም ጨዋታ ላይ በደንብ አስመልክቶናል። ያንን ደግሞ በደንብ በትኩረት እየተመለከት ነው። ስለ አርሰናልና የቶትናም ጨዋታ 4-1 በሆነ ውጤት ነው የተጠናቀቀው። ኤቤሬቺ በተመለከተ አትሪኮቹን 3 ግቦችን አስቆጥሯል። ጨዋታው ላይ ከጨዋታው መጠናቀቅ በኋላ አንድ ነገር በለንደን ጎዳናዎች አንድ የመኪና ማለፊያ ድልድይ በጣም ጠባብ ድልድይ ነውና የአርሰናል 4-1 ውጤት በዛ ተጽፎ ተመልክቻለሁ። በለንደን እንግዲህ ሁሉም እንዲያውቀው ሊገነዘበው የሚገባው ነገር ነው የተባለ እስኪመስል ድረስ ያንን እንቅስቃሴ በለንደን የዚህ የግድግዳ ላይ ምስሎችንም በብዛት እየተመለከትን እንገኛለን። ከዛ ውጪ በአርሰናል በቅርብ ጊዜያት ላይ ለመጨረሻ ጊዜ አትሪክ የሰሩ 5 ተጫዋቾች መካከል ኤቤሬቺ አንደኛው ነው። ከሱ በፊት 4ቱን ለምሳሌ ላንሳላቸው። አንደኛው ከብሬንትፎርድ ጋር የተደረገ ጨዋታ ነበረ። ይቅርታ ከሼፊልድ ዩናይትድ ጋር ኦክቶበር 28 2023 ላይ ኤዲ ንኬቲያ 3 ግቦችን አስቆጥሮ ነበር። ከዛ በፊት 2021 ላይ ከሊድስ ዩናይትድ ጋር ፒየር-ኤመሪክ ኦባሜያንግ ግብ አስቆጥሯል 3 ግቦችን። አሮን ራምዜ ከኤቨርተን ጋር፣ አሌክሲስ ሳንቼዝ 2016 ላይ ከዌስትሃም ዩናይትድ ጋር ሃትሪክ የሰሩ የቅርብ ጊዜ አርሰናል ተጫዋቾች ናቸው። ከዛ ውጪ 23ኛ ተጫዋች ነው በፕሪሚየር ሊጉ ላይ ሃትሪክ የሰራ ብዬ ትናንትና ሳነሳ ነበረ። ኤቤሬቺ በተመለከተ እነማን ናቸው እስቲ የምታስታውሷቸውን እናንተም ጻፉልን። እኔ ከኢያን ራይት ልጀምር። ኢያን ራይት፣ ኬቨን ካምቤል፣ ኑዋንኮ ካኑ፣ ዴኒስ ቤርካምፕ፣ ማርኮ ቨርማንስ፣ ኒኮላስ አኔልካ፣ ሬይ ፓርለል፣ ሮበርት ፒሬዝ፣ ጀርሚ ፔናንት፣ ፍሬዲ ሊዩምበርግ። ከሊዩምበርግ ጋር በተያዘ በቅርቡ አርሰን ቬንገር የቆየ አስተያየትን ስመለከት ነበር። አርሰን ቬንገር የፍሬዲ ሊዩምበርግን ለ30 ደቂቃ በቴሌቪዥን ጨዋታ ላይ በቀጥታ በተለይ እንግሊዝ ከስዊድን ባደረጉት ጨዋታ ላይ ማርቲን ኩዌል ላይ ሊዩምበርግ ሲቀልድበት በ30 ደቂቃ ውስጥ ይሄ የአርሰናል ተጫዋች ነው ብለው ወስነው ለአርሰናል እንዳመጡት ተመልክተናል። በመጻፋቸውም ጭምር የገለጹት ጉዳይ ነው። ያንን ፍሬዲ ሊዩምበርግን በአርሰናል አስቴክ ከሰሩ ተጫዋቾች መካከል አንዱ ነው። ቲየሪ ሄንሪ፣ ኤማኑኤል አዴባየር፣ አንድሪያ አርሻቪን የሊቨርፑል 4-4 ጨዋታ የሚረሳ አይደለም። ቫን ፐርሲ፣ ቲዮ ዋልኮት፣ ኦሊቬ ዢሩ፣ ሳንቲ ካዞሮላ፣ አሌክሲስ ሳንቼዝ፣ አሮን ራምሴ፣ ፒየር-ኤመሪክ ኦባሜያንግ፣ ኤዲ ንኬቲያ እና ኤቤሬቺ የሚጠቀሱ 23 ተጫዋቾች ናቸው። ለሁሉም እነዚህ ተጫዋቾች በጣም ስኬታማ የሚባሉ ጊዜን ያሳለፉ አይነት ተጫዋቾች ናቸው። ከአርሰናል ጋር በተያዘ አንዳንድ ጊዜ ትናንትና ሳነሳ ነበር። ከጨዋታው በፊት ብዙ ሀሳቦች ሲነሱ ነበር። ከጨዋታው በኋላ ግን ብዙዎች ሀሳቦቻቸውን የቀየሩበት ነበረ። እንደ ቡድን አርሰናል እያደገበት ያለው መንገድ በጣም አስገራሚ ነው። በተለይ ያንን ደግሞ የበለጠ የሚያጎላው ብዙ ጉዳቶች ባሉበት ብዙ ሰፈር ባደረገበት ወቅት ላይ በመከላከል በማጥቃት ላይ ብዙ ተጫዋቾች በጉዳት በሌሉበት ወቅት ጭምር ያለውን ከዚህ ኢሞሽናሊ ብዙ ቡድኑ ዝቅ ሳይል በጣም ሞመንተሙን አስቀጥሎ መቀጠል የቻለ ከዛ ተጨማሪ ፊዚካሊቲው ሳይቀንስ በጣም በሚገርም ዲሲፕሊን አሁን ሊጉን በ6 ነጥቦች እየመራ ይገኛል። ኖኒ ማዱኬና ጋብሪኤል ማርቲኔሊ ተመልሰዋል። በቀጣይ ጨዋታ ኦደጋርድ፣ ካይ ሃቨርትዝ፣ ጋብሪኤል ኢየሱስ፣ ቪክተር ዮኬሬሽ ይመለሳሉና እነዚህ ነገሮች ስንደማመር አርሰናል አሁን በጣም በብዙ ርቀት ሊጉን መምራት ከዚህም በበለጠ የሚችልበት ዶሚናንት ሳይድ መሆን የሚችልበት ነገር የሚታይ ነው። የለንደን ደርቢ ላይም ያሳየው ያንን ነው። በጣም ሂውጅ የሆነ የክሬቲቪቲ ፖቴንሻል እንዳለው መከላከል ላይ ብቻ የተንጠለጠለ ቡድን እንዳልሆነ ገና ከዚህ በኋላ 3-4 አጥቂዎች ይመለሳሉ ወደ ቡድኑ። እነሱ ሲመጡ ደግሞ ምን ያክል ጥራት፣ ምን ያክል ፍሌር፣ ምን ያክል ግቦችን እንደሚቆጠሩ በደንብ ማሰብ መመልከት ይቻላልና ያንን በደንብ መናገር ይቻላል። ከአርሰናል ጋር በተያዘ ኤፍሲ ሴት ፒስ እየተባለ ብዙ ሲባል ነበረ። ነገር ግን
ግን አንድ ቁጥር ላንሳላችሁ። በፕሪሚየር ሊጉ ላይ በኦፕን ፕሌይ ብዙ ግቦችን ያስቆጠረው ክለብ አርሰናል ነው። ከዛ ውጪ ሌሎችንም ነገሮች ከግምት ስናስገባ ለምሳሌ ለመጨረሻ ጊዜ አርሰናል በፕሪሚየር ሊጉ ላይ ያስቆጠራቸውን 13 ግቦችን ስንወስድ 11ዱ የተቆጠሩት በኦፕን ፕሌይ ወይም ከክፍት ጨዋታዎች የተቆጠሩ ናቸው። ከቆመ ኳስ አርሰናል ግቦችን በቅርብ ጨዋታዎች ላይ ያስቆጠረ አይደለም። ሌላ መልክ እንዳለው በሌላ መንገድ በሌላ ጨዋታ መጫወት እንደሚችል የሚያሳዩ ነገሮች አሉ። ሚካ ሪቻርድስ የሰጠውን ሀሳብ ደግሞ ላንሳላችሁ። አርሰናል እንዴት ዲፌንሲቭሊ ስትሮንግ ስኳድ እንዳለው ከዛ በተጨማሪ ሌሎችንም ነገሮች በዝርዝር አንስቷል። እውነታው ለምሳሌ ፒየሮ ኢንካፔን በተከላካይ ስፍራ ላይ መግዛታቸው የሚያስገርም ነው በእውነቱ ከሆነ ብሎ ሚካ ሪቻርድስ ያነሳል። ጥያቄው የነበረው ከጨዋታው በፊት አርሰናል በዚህ ጨዋታ ላይ ከቆመ ኳስ ግብ ያስቆጥራል አያስቆጥርም የሚለው ያንን ደግሞ ከቆመ ኳስ ብዙ ጊዜ ግብ ሲያስቆጥር የጋብሪኤል ማጋሌሽ ወይ አሲስቶች ወይ ደግሞ ቀጥታ ግብ አስቆጣሪነቱ የሚመዘገቡ ነበረ። እንዲች እንኳን ተብሎ አርሰናል የንን ጨዋታ ላይ ጋብሪኤል ማጋሌሽን አላጣውም፣ በቀጥታ የበላይነቱን ያሳየበት ነበረ ብሏል። ሞስኬራን በተመለከተ ለምሳሌ ቶፕ የሚባሉ 4 ተከላካዮች አሉት ሴንተር ባኮች። ብዙዎቻውን ስለ ቤን ዋይት እየረሱ ይገኛሉ ቲምበር ምርጥ መሆኑን ተከትሎ። ሉዊስ ስኬሊ እየተረሳ መጥቷል። በእርግጥ ሉዊስ ስኬሊ ምርጥ ተጫዋች ነው። በጣም በሚገርም ሁኔታ ካላፊዮሪም ያለው ቡድን ነውና ምን አይነት አስገራሚ ቡድን ነው የሚል ነገር አንስቷል። በዚህ ያች እንደዚህ ቅንጣት ያክል ሀሳብ እንዳይገባቸው አርሰናል በምን ያክል ደረጃም የጋብሪኤል ማጋሌሽን ጉዳት በጨዋታው ላይ አላጣውም የሚል ነገር አንስቷል። የቶትናም ጨዋታ ላይ አሁንም ቆየት ብዬ አንድ ጉዳይ ላንሳ። ከቶትናም ጨዋታ አስቀድሞ ለአርሰናል ስታንዳርዱን ከፍ ማድረጉ የሚነገረው የሚያሳየውም ነገር አንደኛው ከጨዋታው በፊት እኛም ስንለው ነበር ለአርሰናል ያቸው ውጤት በጣም እንደመሸነፍ የሚቆጠር ነበረ። ለዛም ነው ውጤቱ በጣም አስፈላጊ ተብሎ ሲገለጽ የነበረው። ለምሳሌ ኤዜ 3ኛውን ግብ ሲያስቆጥር ዴክላን ራይስ ሜንታሊቲው በጣም አስገራሚ ነበር። የቡድን መሪነቱን በጨዋታው ላይ ተመልክተናል። ሌትስ ኪል ዘም እያለ ነበረ የአርሰናል ቡድን አባላትን 4ኛ ግብ እንዲያስቆጥሩ ሲያነሳሳቸው የነበረው። የኤቤሬቺዜ ለግሉ 2ኛ ለአርሰናል 3ኛ ግቡን ካስቆጠረ በኋላ እንጨርሳቸው ጨርሰን ነው መውጣት ያለብን፣ አሁንም ሌሎች ግቦችን ማስቆጠር አለብን ብሎ ለቡድን አጋሮቹ ሲያነሳ የነበረበት አጋጣሚ በጣም የሚገርም ነው። ስቲቭ ኒኮል ቀደም ሳነሳው ነበር ስለ ትሮሳርድ ሲያነሳ ሌላ ሀሳብ ላንሳላችሁ። በዚህኛው በሳምንቱ መጨረሻ ላይ አርሰናል ኮምፕሊትሊ ከሌሎቹ ቡድኖች ያለውን ራሱን ነጥሎ ለብቻው መቆም እንደሚችል ያሳየበት ነው። ያንን ደግሞ በአርሰናል በኩል እንደዚህ አይነት የተዋቀረ ቡድን እንዳለ ለምሳሌ በሌሎች ቡድኖች ላይ ክፍተቶች የቱ ጋር እንዳሉ ደካማ ጎኖችን ስለሌሎች ቡድኖች ማንሳት ይቻላል። ስለ አርሰናል ግን አንድም ደካማ ጎን ማንሳት አትችሉም ይላል ስቲቭ ኒኮል በሚያነሳቸው ሀሳቦች ላይ ቁጭ ብለን በምንመለከትበት ጊዜ አንድም ሰው ያንን ነገር በትክክለኛ ጄኒዩን አስተያየት ትክክለኛ እውነት ያለው አስተያየት የሚሰጥ ካለ አርሰናል በዚህ ምክንያት ፌል ያደርጋል ይሄ ነው ድክመቱ ብሎ መናገር ይከብዷል። ማንም ያንን መናገር አይችልም የሚል ሀሳቡን ሰጥቶ ተመልክቻለሁ። ለሁሉም በጣም ዝርዝር ጉዳዮች እየተነሱበት ነው ከአርሰናል ጨዋታ በኋላ አሁንም ነገሩ ያልበረደበት ነው። ስለ አርሰናል ግን አንድ ጉዳይ ላንሳ። በፕሪሚየር ሊጉ ላይ የአርሰናል አሰልቺ ጨዋታ ሊሉት ይችላሉ። ከዛ በተጨማሪ ዶሚኔት መሆኑ ቡድኖች በጣም በልጦ እየተጫወተ መሆኑን ደግሞ በማስመልከት ጥያቄዎች ቅሬታም ያላቸው ደጋፊዎች ሊኖሩ ይችላሉ። ነገር ግን ለዛ አንድ ምላሽ አለ። በፕሪሚየር ሊጉ ላይ ብዙ ተመልካች ያየው ጨዋታዎችን 5 ጨዋታዎች ብትጠሩ የመጀመሪያዎቹ 4 ጨዋታዎች የአርሰናል ጨዋታዎች ናቸው። አንደኛው ብዙ ተመልካች የተመለከተው የፕሪሚየር ሊጉ ጨዋታ አርሰናል ከማንቸስተር ሲቲ ነው። ከዛ ውጪ ሁለተኛው ማንቸስተር ዩናይትድ ከአርሰናል ኦልድ ትራፎርድ ላይ የሊጉ የመክፈቻ ሳምንት ላይ የተደረገው ጨዋታ ነው። ከዛ በኋላ 4ኛ ላይ የሚመጣው የቶትናምና የአርሰናል ጨዋታ ነው። 5ኛ ላይ ደግሞ አንፊልድ ላይ ሊቨርፑል ከአርሰናል ያደረጉት ጨዋታ ነውና ብዙ ነገሮች ይነግረናል። ብቻ ብዙ ነገር የሚያሳስብ ነው። ስለ ፒየር-ኤመሪክ ኦባሜያንግ ላንሳ። በአርሰናል የመጨረሻ ዓመታቱ ላይ በተለይ የጎልደን ቡቱን የወርቅ ጫማውን ያሸነፈበት ከነ ሳይዶ ማኔ ከነ መሐመድ ሳላ ጋር በጋራ የአመቱ ኮከብ ግብ አስቆጣሪ ሆኖ አጠናቆ ነበር። በቀጣይ ዓመት ደግሞ በዛው በተመሳሳይ የግብ ምጣኔው ቀጥሎ አንድ ግብ ብቻ ይቀረው ነበር ኮከብ ግብ አስቆጣሪ ሆኖ ለማጠናቀቅ ጄሚ ቫርዲንም ለመብለጥ። ነገር ግን በዛ በዋትፈርድ ጨዋታ ላይ በመጨረሻ ደቂቃ ላይ ሚስ ያደርጋል፣ ኳሱን ይስታል። ጨዋታውም ላይ ግብ
አላስቆጠርም። ከዛ በኋላ ወደ ቤቴ ከሄድኩ በኋላ ክፍሌ አባቴ ሲገባ እያለቀስኩ ነበር ይላል። ከዛ አባቴ በጣም እንደዚህማ መሆን የለብህም አምናኮ ቶፕ ስኮረር ነበር፣ ካሁን ደግሞ ሌሎች እድሎች ይኖራልና ገና እኮ ነው የውድድር ዓመቱ አልተጠናቀቀም ብሎ ይነግረኛል ይላል። ከዛ በእርግጥ አርሰናል ሴሚፋይናል የኤፍኤ ካፕ ላይ ነበረና በውድድሩ ላይ በሴሚፋይናል ላይ 2 ግብ እነ ማንቸስተር ሲቲ ቼልሲን ጥሎ ሲያልፍ አርሰናል ታስታውሱታላችሁ። ከዛ በኋላ በፍጻሜው ላይ በኤፍኤ ካፕ 2 ግብ አስቆጠረ። እንዳንበሎኝ መቼም በእግር ኳስ ከማረሳቸው ቀኖች መካከል ያ አንዱ ነበር ይላል። በፍጻሜው የአርሰናል ተጫዋች ሆኜ የአርሰናል አንበሎኝ ዋንጫ ማሸነፌ ያ በትልቅ ነገር የሚጠቀስ ነው ይላል። አለን ሺረር ስለ ኤቨሬቺ አንድ ጉዳይ ሲያነሳ ተመልክቻለሁ ከሰሞኑ በተለይ ከአርሰናልና ከቶትናም ጨዋታ በኋላ ለሰዎች መናገር ትችላላችሁ፣ በጣም እሱም መናገር ይችላል፣ የህይወቱ ምርጡ ጨዋታ ሊሆን ይችላል፣ ምርጡ ጊዜ ምርጡ ቀንም ሊሆን ይችላል ይላል። ነገር ግን በጣም የሚያደርገውን ነገር በሙሉ የሚወድ ከጓስ ጋር የተመቸው ፍሊክ ሲያደርግ ትሪክ ሲያደርግ ፊኒሽ ሲያደርግ እንዳለ አጨራረሶቹ የእያንዳንዱ ትሪኮቹ በጣም የሚያስገርሙ ነበር። በጣም የማይቻል የማይደረስበት አይነት ተጫዋች ነበር። የቶትናም ቡድን እንዴት ስፔስ እንደፈቀደለት እንኳን የሚያስገርም ነው። ፋንታስቲክ የሆነ ተጫዋች ነው የሚል ነገር አንስቷል። ሁሉ ነገር እሱ ላይ ያምርበት ነበረ። አብሶሉትሊ ፋንታስቲክ ፕሌየር ነበረ በጨዋታው ላይ የሚል ሀሳቡን ሰጥቷል። በመጨረሻ የዝውውር ጉዳዮችን ላንሳ። ከዝውውር ጉዳዮች ጋር በተያዘ አርሰናል ከሰሞኑ ከአንድ ወኪል ጋር 2 ተጫዋቾችን በተመለከተ ንግግር ያደርጋል ሲባል ነበር። ከሰሞኑ ጨዋታ ላይ ትኩረት አድርገን ያላነሳ ነው ጉዳይ ነው። በተለይ የዚህ የካናን ኤልዴዝ ጉዳይ የቱርክ ተጫዋችን በተመለከተ ዩቬንቱስ የነቻለኒ የዩቬንቱስ አመራሮች መካከል አንዱ ነው። የቀድሞ የዩቬንቱስ ተጫዋች በተጫዋቹም በእኛም በኩል ተመሳሳይ ነገሮች አሉ፣ ውሉን ያራዝማል ብለን እንጠብቃለን፣ ንግግሮች አሉ ሲል ነበረ። አርሰናል ደግሞ የሱን ወኪል ጆርጌ ሜንዴዝን ለማነጋገር ፍላጎት አለው። ቀጠሮም ስለመያዙ አንድሪያ ቤርታ እንደሚያነጋግሩት ሲጠበቅ ነበረ። ሰንዴ ሚረር ይዞት የወጣው ዘገባ ደግሞ ከካረም አደሚ ጋር በተያዘ የሚነሳ ነው። ማንቸስተር ዩናይትድ የተጫዋቹን ፍላጎት አሳይቶ ነበር። ተጫዋቹ ግን ምርጫ አርሰናል ነው ስለማለቱ ነው። ወደ አርሰናል መሄድ እንደሚፈልግ በወኪሉ በኩል እንደተናገረና አንድሪያ ቤርታ ከጆርጌ ሜንዴዝ ጋር በቀጣይ እንደሚነጋገሩ የሚያሳዩ ዘገባዎች ወጥተዋል። በዶርትመንድ በያዝነው የውድድር ዘመን በ15 ጨዋታዎች 4 ግቦችን አስቆጥሯል። 3 ለግብ የሆኑ ኳሶችን አቀብሏል። አስገራሚ የውድድር ዘመን ላይ ይገኛል። ውሉ ደግሞ እስከ 2027 ድረስ የሚቆይ ነው። የያዝነው የውድድር ዘመን ሲጠናቀቅ 1 ዓመት ብቻ ነው የሚቀረውና በጣም ባርጌን በሚባል የዝውውር መጠን ወደ በጣም ዝቅ ባለ ገንዘብ ሊመጣ ይችላል። አርሰናል ደግሞ ከተጫዋቹ ወኪል ጋር ከጆርጌ ሜንዴዝ ጋር ከሱፐር ኤጀንት ጆርጌ ሜንዴዝ ጋር ይነጋገራል ተብሎ ይጠበቃል። በውድድር ዓመቱ 52 በአጠቃላይ ለዶርትመንድ ባለፉት ዓመታት ላይ 100 ጨዋታዎችን አድርጎ 52 ግቦችን የግብ ተሳትፎ ነበረው። በጣም አስገራሚ ተጫዋች ነው። እንደ ጄደን ሳንቾ፣ ክሪስቶፈር ንኩንኩ፣ እነ ፍሎሪያን ቨርዝ፣ እነ ሃርሊንግ ብራውት ሃላንድ የወጡበት መንገድ ለመከተል እሱም ጥሩ መንገድ ላይ እንዳለና አርሰናልን መቀላቀል እንደሚፈልግ ለክለቡ አሳውቋል የሚሉ ዝርዝር ጉዳዮችን ተመልክተናል። የተወደዳችሁ አብራችሁን ስለነበራችሁ ከልብ እናመሰግናለን። ብዙ ሀሳቦችን አነሳን፣ የተለያዩ የዝውውር ጉዳዮችን፣ ከዛ ውጪ አርሰናልን የተመለከቱ አዳዲስ ያልተሰሙ ጉዳዮችን ነገርናችሁና አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይም እንግዲህ በአዳዲስ ጉዳዮች በአዳዲስ መረጃዎች እንመለሳለን። አብሮነታችሁ አይለየን። ሀሳቦቻችሁን ጻፉልን። እንዲሸፈንላችሁ እንዲነሳላችሁ የምትፈልጓቸው ጉዳዮችም ካሉ ሀሳቦቻችሁን እንጠብቃለን። ለዛሬ ግን እዚህ ላይ እናበቃለን። ቻናሉን ሰብስክራይብ አድርጉ አርሰናልን። ከዛ ውጪ ይህንን ቪዲዮ ላይክ እያደረጋችሁ ሼር እያደረጋችሁ ቤተሰብነታችሁ እንድታሳዩን በድጋሚ ላስታውሳችሁና ላጠናቀቅ ነገ በአዳዲስ ቪዲዮዎች ከቼልሲና ባየር ሙኒክ ጨዋታ ጋር በተያያዘ የሚነሱ አዳዲስ የጉዳት ዜናዎች አዳዲስ መረጃዎች አሉ። እሱን ይዘን የምንመለስ ነው የሚሆነው። ጤና ይስጥልን።